ከሐምሌ 1 ጀምሮ የግል ቤት ያከራይ ተከራይ ውል እየሰራን ያለነው 2018 ላይ 2 አመት የሞላቸውን ያከራይ ተከራይ ውል የማደሻ ጊዜ ነው። እንዲሁም ደግሞ ከዚህ በፊት ወደ ኪራይ ያልገቡ ቤቶችን አዲስ ውል የምናከናውንበት ነው ማለት ነው። ከ2 አመት ሲሞላ አዋጁ እንደሚለው ያከራይ ተከራይ ውል ማደስ ግዴታ ነው። ከሐምሌ 1 2018 ጀምሮ የማደሻ ጊዜ እየሰራን ቆይተናል። እንደሚታወቀው ሐምሌ 30 ላይ ነው መመሪያው አዋጁ የሚያስቀምጠውና በተለያየ ምክንያት ደግሞ ውላቸውን ሳያድሱ የቀሩ ማህበረሰብ ስለነበረ ያው የማራዘሚያ ጊዜ ቢሮ ሰጥቷል ማለት ነው። ተጨማሪ 30 ቀናት ተሰጥቷል። ተጨማሪ 30 ቀኑ የሚያበቃው ነሐሴ 30 ነው። አሁን ላይ የቀሩን የተወሰኑ ጥቂት ቀናቶች ናቸው የቀሩን። ጭማሪው ላይ እንደ ክፍለ ከተማችን ከ6400 በላይ 2016 ላይ አከራይ ተከራይ ውል ፈጽሟል። ስለዚህ እነዚህ አከራይ ተከራይ በተለያየ ምክንያት ውሉ ካልተቋረጠ በስተቀር 2016 ላይ ውል የፈጸመ ሰው ማደስ ግዴታ ነው ማለት ነው። በተጨማሪም አዲስ ተከራዮች ከዚህ በፊት ወደ ውል ያልገቡ ቤቶች ተከራይ ቤቱን ሲያከራይ አከራይም ሲከራይ ውል ካልፈጸመ በስተቀር ቤቱን ማከራየት የተከለከለ መሆኑን እንግዲህ ያው ተደጋጋሚ ቢሮ ሲያሳውቅ ነበር። እዚህ ማህበረሰቡ በማወቅም ባለማወቅም ውል ሳይፈጽም የቆየ አካል አሁን የማደሻ ጊዜ ስለሆነ እንዲሁም ውል መወያያ ጊዜ ስለሆነ ማደስ ግዴታ እንደሆነ ለማሳወቅ ነው። እንግዲህ አከራይ ተከራይ ውል ሳይፈጽም ሲቀር ወደ ቅጣት የሚያስገቡ ጉዳዮች አሉ። የመጀመሪያው ከቤቶች ተገኝቶ ወይ ተቆጣጣሪው አካል ጋር ተገኝቶ ውል አለመፈጸም አንደኛው ቅጣትን የሚያስቀጣ ነው ማለት ነው። ሌላኛው ደግሞ አዋጁ መንግስት ከሚያስቀምጠው ጭማሪ ውጪ ጭማሪ ማድረግ የቤት ኪራይ ጭማሪ ማድረግ ሌላኛው ቅጣት የሚያስቀጣ ነው ማለት ነው። በ2018 መንግስት 11.5% ብቻ ነው ጭማሪ እንዲደረግ ያወጣውና ከዚህ ጭማሪ ውጪ ተከራይ ላይ ጭማሪ መጫን የተከለከለ ነው ማለት ነው። እዚህ አንድ ተከራይ ኪራይ ሲፈጽም አከራይም ቤቱን ሲያከራይ ተቆጣጣሪው አካል ጋር መጥቶ ውል መፈጸም ይገባል ማለት ነው። ውል መፈጸም ቅድመ መስፈርቶች አሉት። የመጀመሪያው የግል ቤቱ ካርታ ያስፈልጋል። በተጨማሪ ደግሞ ተከራይ የመኖሪያ አድራሻው መታወቂያ ወይም ፓስፖርት ወይም የትምህርት ቤት መታወቂያ፣ የስራ ፍቃድ፣ የጠበቃ ፍቃድ እነዚህ ያስፈልጋሉ ማለት ነው። ይሄን ይዞ ተከራይም አከራይም በአካል ቀርበው ነው መዋዋል ያለባቸው 2 አመት ኪራይ ውላቸውን ማደስ ያለባቸው። በተጨማሪም ደግሞ ቅድም እንደገለጽኩት አዲስ ቤት ከሆነ የኪራያቸውን መፈጸም የሚችሉት እነዚህን ይዘው መጥቶ ነው ማለት ነው። ሌላኛው አንድ ሰው ውል ማቋረጥ ሲፈልግ በቅድሚያ ማስጠንቀቂያ መስጠት ወይ ማሳወቅ አለበት። ሳያሳውቅ ተከራይ ውጣልኝ ማለት አይችልም። ስለዚህ ቅድመ ማሳወቅ ማድረግ ይገባል ማለት ነው። ሌላኛው እንግዲህ አንድ ሰው ከቤቱ ሊለቅ የሚችልባቸውን ነገሮች ያስቀምጣል። ከዛ ውጪ እነዚህ ከተቀመጡት ውጪ ቤቱን ልቀቅልኝ ውጣልኝ ማለት እንደማይቻልም በተመሳሳይ ያስቀምጣል ማለት ነው። ውሉን ሳይፈጽም የውል ጊዜው ቢያበቃ ተቆጣጣሪው አካል ከደረሰበት እስከ 3 ወር የቤት ኪራይ ያስቀጣል። በመዘናጋት ደግሞ ራሱ አከራይ ተከራይ መጥቶ ለውል ጊዜ ካለፈ በኋላ ካደረገ የቤት ኪራዩን የተስማሙበትን ማለት ውል ላይ የተቀመጠውን የቤት ኪራይ የ1 ወር የቤት ኪራይ ቅጣት አለው ማለት ነው። እዚህ ማህበረሰባችን ይሄን አውቆ በተቀመጠለን ጊዜ ውስጥ ውሉን መፈጸም ይጠበቃል። ክፍለ ከተማችን ላይ 3 ቦታዎች ላይ ነው ውል እያደረግን ያለነው። የመጀመሪያው አስተዳደር ህንጻ ላይ ነው እየተደረገ ያለው። ሌላኛው ደግሞ ለማህበረሰቡ ቀረብ እንዲል ብለን ወረዳ 4 ላይ እንዲሁም ወረዳ 2 አስተዳደር ግቢ ውስጥ ጊዜያዊ ቢሮ ከፍተን ውል እየሰራን ያለው። እዚህ ቦታዎች ላይ ተገኝቶ ውሉንም ማደስ አዲስ የቤት ኪራይም ከተደረገ እዛ መጥቶ ውላቸውን ማከናወን ይችላሉ ማለት ነው። ከተማችን ነዋሪዎች የግል ቤት የሚያከራዩ ጊዜው በጣም አጭር ጊዜ ነው የቀረው። በዚህ አጭር ጊዜ ውስጥ ደግሞ ቅድም በገለጽኳቸው ቦታዎች ተገኝተው ውላቸውን እንዲፈጽሙ ነው። ሙሉ ሳምንቱን እንሰራለን። ከጠዋት 1 ተኩል እስከ ምሽት ድረስ ነው የሚሰራው። ስለዚህ ተከራዮች ለአከራይም ተከራይም ማሟላት ያለባቸውን መስፈርቶች ይዘው ተገኝተው መጥተው መዋዋል ይችላሉ። አሁን ላይ ጥሩ ነገሩ ደግሞ በሲስተም ነው እየተሰራ ያለውና በጣም
ፈጣን የሆነ ቀልጣፋ የሆነ አገልግሎት ነው እየተሰጠ ያለው። ይህን ነዋሪያችን ተረድቶ በተገለጹ ቦታዎች ላይ ተገኝቶ እንዲዋዋል ጠይቃለሁ። አመሰግናለሁ።